በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ሁላችንንም ቸሩ አባታችን እግዚአብሔር በቸርነቱ በምሕረቱ ጠብቆ ለዛሬዋ ዕለት ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። የተከበራችሁ አባቶች፣ ካህናት፣ ሊቃውንት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ሰበካ ጉባኤ አባላት፣ ማህበረ ምዕመናን ወምዕመናት ሁላችሁም በውስጡም በውጭም ያላችሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? በቸርነቱ ላሰነበተን ዛሬ ላሳየን በሕይወት በጤና ለጠበቀን ይልቁንም ደግሞ በተቀደሰው መቅደሱ ለሰበሰበን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለዘላለሙ ለእርሱ ይሁንልን። እንዲሁም ዛሬ እንግዳ በመካከላችን ተገኝተዋል። የተከበሩ ክቡር ኢንጂነር እንኳን ደህና መጡልን፣ እንኳን ደህና መጡልን። እግዚአብሔር አምላክ በመንገዱ ጠብቆ እንኳን ከታሰበው ከኛ ጋራ በዚህ ቦታ እንዲገኙ የቅዱስ ሚካኤል ተራዳኢነት የእግዚአብሔር ቸርነት መስዋዕትንም ሳይለይ እኛንም በዚህ ጠብቆ ያገናኘን አምላክ የተመሰገነ ይሁን። በቆይታው ሁሉ ቅዱስ ሚካኤል ይጠብቅልን፣ ስራዎትንም የተቃና ያርግልን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ቅድም የፕሮግራም መሪው እንዳሉ ዛሬ ሳምንትም አገልግያለሁ። ዛሬም ደግሞ አባታችን ትንሽ ወጣ ብለው ሰንብተዋል። እግዚአብሔር ቃል ዛሬም ይድገሙ ስለተባሉ ነው። መታዘዝ ደግሞ በረከት አለው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ወርሃ ጽጌን ዘመነ ጽጌን አሳልፈን ወርሃ አስተምሮ ከገባን ዛሬ የመጨረሻው ከዘመነ ጽጌ ከህዳር 6 እስካሁን ድረስ ቅዱስ ያሬድ በየሳምንቱ ሲመግበን የሰነበተ። በወርሃ ጽጌ የነበረው አገልግሎት ተፈጽሞ ወደ ወርሃ አስተምሮ ከገባን የመጀመሪያው መዝሙር ኢተዘኪሮ የሚል ነበረ። በዕለቱ በዚያን ጊዜ በመምህሩ በሚገባ ተምራችኋል። ሁለተኛው መዝሙር የነበረው ሎቱ ስብሐት የሚል ነበረ። ሶስተኛው መዝሙር የነበረው አምላክ ፍጹም በህላዌሁ የሚል ነው። አራተኛው መዝሙር የነበረው ደግሞ ይቤሉ እስራኤል ነው። የዛሬ ሳምንት ይናል የተማማርን ይቤሉ እስራኤል ነው። የዛሬው የመጨረሻው ደግሞ የዛሬዋ ሰንበት ደብረ ዘይት ትባላለች። የዛሬዋ ሰንበት የአስተምሮ መጨረሻ ወደ ዘመነ ስብከት መሸጋገሪያ ቅድም ወንጌሉ ሲነበብ ተዘጋጅተን ስለመቆየት ስለመዘጋጀት ነበረ ወንጌሉ ሲያስታውሰን የነበረ። ስለዚህ የዛሬዋ ሰንበት ህየንተ ደብረ ዘይት ስለ ደብረ ዘይት እንደ ደብረ ዘይት ምጽአተ ወልደ እግዚአብሔር ይታሰብባታል። የኔና የናንተ ደግሞ ምን ያህል ተዘጋጅተናል ራሳችን እንመረምርበታለን ማለት ነው። የዛሬው ሰንበት ምንድነው የሚለው ቅዱስ ያሬድ እየሰራልን ሰራ ለለ ሰንበተ ለሰብ ረፍተ። ሰራ ሰንበተ ለሰብ ረፍተ። እግዚአብሔር ለሰው እረፍት ሰንበትን ሰራ ይላል የዛሬው መዝሙር። እስቲ እኔ ጋር ተናገሩ። እግዚአብሔር ወብስ እግዚአብሔር ለሰው እረፍት ሰንበትን ሰራ። እግዚአብሔር የተመሰገነ ይሁን። የሚያስብልን የሚራራልን የሚመግበን የሚጠብቀን አምላካችን እግዚአብሔር በወቅቱ በዘመኑ ሁሉ ሁልጊዜ ይመግበናል፣ ሁልጊዜ ይባርከናል፣ ሁልጊዜ
ይቀድሰናል፣ ሁልጊዜ ይቅር ይለናል። ስለዚህ እግዚአብሔር ስለሚወደን ሰንበትን ሰራልን። ቅዱስ ያሬድ ዛሬ የምንማረው በሶስት ነገሮች ላይ አጠር አድርጌ ሶስት ነገሮችን በማውሳት ይሆናል። አንደኛ የዛሬውን መዝሙር በተመለከተ ቅዱስ ያሬድ ከመንፈስ ቅዱስ ተምሮ ከመንፈስ ቅዱስ ዕውቀት፣ ጥበብ፣ ማስተዋል ተሰጥቶት ዓመቱን በሙሉ ያሉትን ሰንበታት ዝማሬ ሰርቶላቸዋል። ስለዚህ የዛሬው ሰንበት የዛሬው ዕለት የታሰበው በያሬድ ዝማሬ ሰራ ሰንበተ ለዕረፍት ለሰብ ዕረፍተ የሚል ይሆናል ማለት ነው። ቀጥሎ ምስባክ ነው የተሰበከልን። ምስባኩ ምን ነበር የሚለው? የዛሬው ለነዳያን ያኒ አጸግቦ እክለ ወለካህናት ያኒ አለብሶ ሕይወተ ወጻድቃን ያኒ ትፍሲተ ይፌሱ። ይህን በተመለከተ አጠር ያለ ምንድን ነው የሚያስተምረን እግዚአብሔር? ከዛሬው መዝሙር የሚያስተምረን እግዚአብሔር ምንድን ነው? ከምስባኩ የሚያስተምረን ምንድን ነው? ወንጌሉ ደግሞ የሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ ነው። ምንድን ነው የሚለው? አንተ ታናሽ መንጋ አትፍራ የሚል አትፍራ፣ አባትህ የዘላለም መንግስቱን ሊያወርስህ ፈቃደኛ ነውና ደስ ይበልህ በአምላክ በእግዚአብሔር። ምንም ተአምር ቢደበላለቅብህ አትፍራ፣ በአምላክ በእግዚአብሔር ደስ ይበልህ የሚል ነው። እግዚአብሔር አምላካችን በዚህም ሁሉ እንዲመክረን እንዲያስተምረን መልካሙን እንዲያሳየን የእሱ መልካም ፈቃድ ይሆነልን። እንግዲህ ዕረፍተ ሥጋ ዕረፍተ ነፍስ የምናገኝባት ናት ሰንበት። ዕረፍተ ሥጋ ከማንኛውም ስራ ሁሉ የምናርፍባት ቀን ናት ሰንበት። መቼም የኑሮ ጉዳይ፣ የእንጀራ ጉዳይ፣ የቤተሰብ ጉዳይ፣ የልጅ ማሳደግ ጉዳይ፣ እኛ ኢትዮጵያውያን ደግሞ ብቻችን አንኖርም። የአክስት ልጅ፣ የአጎት ልጅ፣ የወንድሜ ልጅ፣ የጎረቤት ልጅ በዚህ ተራበ፣ በዚህ ተጠማ፣ በዚህ ታሰረ፣ በዚህ ተሰደደ፣ በዚህ አዘነ፣ በዚህ ተከዘ ሲባል እኛ ኢትዮጵያውያን ተካፍለን የምንበላ ርኅሩኆች፣ ደጎች፣ ምጽዋት የምናውቅ መረዳዳት የምናውቅ ወንጌሉ በሕይወታችን የሚፈጸም የክርስቶስ በጎች ነንና ኑሮን ለማሸነፍ ዕለተ ሰንበትን በስራ እንሰማራበታለን እንጂ እግዚአብሔር የሰራልን ስጋችንን ነፍሳችንን ዕረፍት እንድታገኝ ነው። ዛሬ ምን እንድታገኝ ነው? ዕረፍት። በስጋ ምን እንድንል ነው? እንድናርፍ። በነፍስም ምን እንድንል ነው? እንድናርፍ። ነፍስም ስጋም የሚያርፉበት ዕለት ነው። ለሰው ብቻ አይደለም ማለት ቅዱስ ያሬድ። ቅዱስ ያሬድ ሰራ ሰንበተ ለሰብ ዕረፍተ፣ ለሰው ብቻ አይደለም ማለት ለሰው ብቻ አይደለም። ወለእለ በሰማይ ወለእለ በምድር፣ በሰማይም ላሉ ለመላእክት የደስታ ቀን ናት፣ የፍስሐ ቀን ናት፣ የምስጋና ቀን ናት። ወለእለ በምድር፣ በምድርም ደግሞ ሰው ብቻ አይደለም ማለት ወለእለ ውስተ ቀላይ ወለእለ ውስተ የብስ፣ በውቅያኖሱ ውስጥ ያለ በየብሱ በደረቁ ቦታ ያለ አናብር፣ አናብስት፣ አዕዋፋት፣ እጽዋት፣ አዝሪት፣ አትክልት የተፈጠረ ሁሉ የሚታየው የማይታየው ሁሉ እግዚአብሔር ዕረፍተ ሥጋና ዕረፍተ በረከት ዕረፍተ ምድር የሚሰጥባት የተቀደሰች የተለየች የእግዚአብሔር ቀን። እንዲያውም ቅዱስ ዮሐንስ እችን ቀን ምን ይላታል? የጌታ ቀን ይላታል። የማን ቀን ይላታል? እስቲ ተናገሩ። የጌታ ቀን ይላታል። ሰውና እግዚአብሔር በምስጋና የሚገናኝባት፣ በመስዋዕት ብቻ የሚያሳልፍባት እና እቺ ዕለተ ሰንበት እንደው ቅዱስ ዮሐንስ ደግሞ ቅዱስ አትናቴዎስ በቅዳሴው ላይ ምን ይላታል? ዕለተ ሰንበትን ሰንበት ሆይ አማላጅቱ ሰንበት ሆይ ከፈጣሪያችን ጋር አማልጅን ይላታል። የተለየች ቀን ናት ሰንበት። እንስሳት ሁሉ እንደውም በዚህ በኦሪት ዘዳግም
በሬህም አህያህም እንስሳትህም ሎሌህም በእንግድነት የተጠጋ ሁሉ ምንም አይነት ስራ ይስራባት ነው የተባለች ዕለተ ቀዳሚት ሰንበተ አይሁድ። የዛሬዋ ደግሞ ሰንበተ ክርስቲያን ናት። የኔና የእናንተ አምላክ ሰው የሆነባት የተገለጠባት የተጸነሰባት ከሞት የተነሳባት ዳግም ለፍርድ የሚመጣባት ዓለምን የሚያሳልፍባት መንግስቱን ለልጆቹ ከፍቶ የሚያወርስባት የተለየች ዕለት ናትና በዚህች ዕለት ምስጋና ብቻ፣ ቅዳሴ ብቻ፣ ዝማሬ ብቻ፣ ማህሌት ብቻ፣ ስጋውን ደግሞ መብላት መጠጣት ብቻ፣ የተጣላ ማስታረቅ ብቻ፣ የተጨነቀ ያዘነ ማረጋጋት ብቻ፣ የታሰረ መጠየቅ ብቻ፣ ሌላ ግብር ማይፈቀድባት ዕለት ናትና በዚህች ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ለስጋችንም ለነፍሳችንም ፍጹም ረፍት እንዲሰጠን የእሱ የአምላካችን መልካም ፈቃድ ይሆንልን። ሁለተኛው ምስባኩ ነው። ምስባኩ በመዝሙር 131 ነቢየ እግዚአብሔር ዳዊት ምን አለ? እግዚአብሔር አለ ድሆችን ምግበ ሥጋን ያጠግባቸዋል አለ። ምንን ያጠግባቸዋል? ምንን ያጠግባቸዋል? ምግበ ሥጋ። ምግበ ሥጋን ብቻ አይደለም አለ፣ ምግበ ነፍስን ከማን ይገኛል አለ? ከእግዚአብሔር። ዛሬ አሁን በዚህ በዕለተ ሰንበት ሁሉ ሰው ከውጭም ከውስጡም ቆሞ ምግበ ነፍስ ነው ሲመገብ ይዋል። ቅዳሴው ምንድን ነው? ምግበ ነፍስ ነው። ምንድን ነው? ምግበ ነፍስ ነው። መዝሙሩ፣ ሰዓታቱ፣ ማህሌቱ ምንድን ነው? ምግበ ነፍስ ነው። እግዚአብሔር አምላካችን የምንበላውንም የምንጠጣውንም የምንለብሰውንም የምናገኘው ከሱ ነው። ከኛ ይመስለናል፣ ከኛ አይደለም። እሱ ካልፈቀደ በስራ ቦታ ውሎ ማደር አይቻልም። ማን ሲፈቅድ ነው መኪና ይዘን ወጥተን ወደ ቤታችን መንገባው? ልጆች ማን ሲፈቅድ ነው? እግዚአብሔር በውስጥ እግዚአብሔር በውስጥ እግዚአብሔር ሲፈቅድ። ስለዚህ ምን አለ ዳዊት? እግዚአብሔር ለሰው ልጆች ለድሆችም፣ ለሀብታሞችም፣ ለጤነኞችም፣ ለበሽተኞችም፣ ለትንንሾችም፣ ለሹሞችም፣ ለተሻሩትም፣ ለታሰሩትም፣ ለተጨነቁትም፣ ለተሰደዱትም ለሁሉም ምንን ይሰጣል አለ? ምግብን ይሰጣል አለ። ምግብን ብቻ አይደለም፣ የሥጋ ምግብን ብቻ አይደለም፣ ምግበ ነፍስንም ይሰጣል አለ። አገልጋዮቹን ደግሞ ምን ያደርጋቸዋል አለ? ሕይወትን ያጎናጽፋቸዋል አለ። ሕይወትን፣ አክሊልን፣ በረከትን፣ ዘላለማዊ ሕይወትን ያጎናጽፋቸዋል። አገልጋዮቹ የሚያገለግል በዚህ ምድር ላይ በዚህ ዓለም ላይ የቀን ስራ የሰራ ሁላችሁ በመስሪያ ቤት ስትሰሩ በሰዓት ይከፈላችኋል። በስራ ገበታችሁ ካልተገኛችሁ ግን ክፍያ የለም፣ ዜሮ ነው። የምታገኙት ምንም ነገር የለም። በስራ ገበታችሁ ላይ ከተገኛችሁ ግን የተወሰነው በየመስሪያ ቤቱ ያለው የደሞዝ መጠን በየአካውንታችሁ ይገባላችኋል። ለምን? በስራ ላይ ስለዋላችሁ። መንፈሳዊ ስራ የሚሰራ የሚጾም፣ የሚጸልይ፣ የሚሰግድ፣ የሚመጸውት፣ በምሳሌት የሚመላለስ በጎ ስራ የሚሰራ ዋጋውን ማን ይከፍለዋል አለ? እግዚአብሔር። ለአገልጋዮቹ ማለት ወለ ካህናት ያን ያለብሶ ሕይወት ለአገልጋዮቹ ለካህናት፣ ለጳጳሳት፣ ለዲያቆናት፣ ለምዕመናን፣ ለእናቶች፣ ለእህቶች፣ ለወንድሞች እግዚአብሔርን ለሚያገለግሉ ሁሉ እግዚአብሔር ምን ይሰጣቸዋል? ሕይወትን ይሰጣቸዋል። ወጻድቃን ያኒት ሲታይሱ ጻድቃንን ደግሞ እነ ተክለ ሃይማኖትን፣ እነ ገብረ መንፈስ ቅዱስን፣ እነ ቅዱስ ጊዮርጊስን፣ እነ ተክለ ሃይማኖትን እነዚህን ደግሞ የዘላለም ደስታ በመንግስተ ሰማያት ከብሮ መኖር ይህን ይሰጣቸዋል ይላል።
የተወደዳችሁ ምእመናን በየሳምንቱ እየመጣችሁ እዚህ ቆማችሁ የምታስቀድሱት የዘላለምን ሕይወት ለመውረስ ነው። ምን ለመውረስ ነው? ምን ለመውረስ ነው? የዘላለምን ሕይወት። መንግስተ ሰማያት ትባላለች። በሰማይ ያለች የእግዚአብሔር መንግስት ግን ለሚያስቀድሱ፣ ለሚጾሙ፣ ለሚጸልዩ፣ ለሚያመሰግኑ፣ በንስሐ ለሚመላለሱ፣ ስጋውን ለሚበሉ፣ ደሙን ለሚጠጡ፣ የይቅርታ ልብ ላላቸው፣ ምሕረት ለሚያደርጉ፣ እነሱን ለሚማሩ የተዘጋጀች መንግስተ ሰማያት አለች። ስለዚህ ወጻድቃን ያኒ ትፍሥሕተ ይትፌሥሑ ደግሞ እነሱ ብቻ አይደለም፣ በእነሱ በረከት ደግሞ የደጅ የጸኑትን የተማጸኑትን ሁሉ ምእመናንንም የዘላለም ደስታን ያወርሳቸዋል ይላል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ። እንደኛ ድካም ሳይሆን ዛሬ እዚህ ቁመን ያስቀደስነው ቅዳሴ ውዳሴ ተቀብሎ አባቶቻችን የወረሷት ለቅዱሳን የተዘጋጀችውን መንግስተ ሰማያትን እንዲያወርሰን የእሱ መልካም ፈቃድ ይሆንልን። ይሄ ምስባኩ ነው። ወንጌሉ ደግሞ የሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ ነው። ምንድነው ብሎ የሚጀምረው ቅዱስ ሉቃስ? ኢትፍራ ኦ ንዑስ መሬት፣ አንተ ታናሽ መንጋው አትፍራ፣ እስመ ሰምረ አቡክሙ የሀብክሙ መንግስቶ። የምታመልኩት አምላክ በስሙ የተጠመቃችሁበት ስጋውን የምትበሉት ደሙን የምትጠጡት አስራቱን በኩራቱን የምታቀርቡለት ተንበርክካችሁ የምትሰግዱለት አቤቱ ማረኝ የምትሉት ሁልጊዜ ዕለት ዕለት እሱ አባታችሁ እግዚአብሔር መንግስተ ሰማያትን ለሌላ አላዘጋጃትም። ለእናንተ ለምእመናን ለአማኞች፣ ለእናንተ ለካህናት፣ ለመነኮሳት፣ ለቀሳውስት፣ ለዲያቆናት፣ ለእናቶች፣ ለአባቶች በአብ በወልድ በመንፈስ ቅዱስ ስም አንዲት ጥምቀት ለተፈጸመላችሁ አባታችሁ ሊያወርሳችሁ ፈቃደኛ ነውና ደስ ይበላችሁ። ደስ እያላችሁ ጽሙ፣ ደስ እያላችሁ መጽውቱ፣ ደስ እያላችሁ ታረቁ፣ ደስ እያላችሁ ተፋቀሩ፣ ደስ እያላችሁ አስቀድሱ፣ ደስ እያላችሁ ዘምሩ። አባታችሁ እግዚአብሔር እስመ ሰምረ አቡክሙ የሀብክሙ መንግስቶ። እናንተ ትንሽ ነው በሰዓት የሰጣችሁት። እናንተ ትንሽ ነው ከ110 ብር ነው የሰጣችሁት። እናንተ ጥቂት ነው ይቅርታ ያደረጋችሁ ለሰው በብዙ ይቅር ሊላችሁ አባታችሁ እግዚአብሔር የታመነ ነውና የይቅርታ ልብ ይኖራችሁ፣ ፍቅር ይኖራችሁ፣ ሰላም ይኖራችሁ። ተፋቀሩ፣ ተዋደዱ፣ ተረዳዱ፣ ዘምሩ፣ ጸልዩ፣ አመስግኑ፣ እግዚአብሔርን ስሙን ጥሩት። መንግስቱን ያወርሳችሁ እሱ ፈቃደኛ ነው። ስለዚህ አትፍሩ። ይቀጥልና ምን ይላል ወንጌሉ? እነሆ አለ አንድ ሰው ልጆቹን ወዳጆቹን በቤቱ አሰልጥኖ ወጣ ያለ ሰው ተመልሶ ሲመጣ ግን የተቀበሉትን አደራ ችላ ብለው ዋዛ ፈዛዛ ሆነው ይቅር ማለት ሲችሉ ይቅር ሳይባባሉ ማለት ነው። ይመና መመጽወት ሲችሉ ሳይመጸውቱ ማለት ነው። ማስቀደስ ሲችሉ ሳያስቀድሱ ማለት ነው። ንስሐ መግባት ሳይችሉ ንስሐ ሳይገቡ ማለት ነው። ስጋውን ደሙን መብላት ሲችሉ ሳይበሉ። አሁን ብዙዎቻችሁ የክርስቶስን ስጋና ደም ብሉ ጠጡ እያለች ቤተክርስቲያን ታስተምራለች። ግን ዝም ያላችኋላችሁ፣ ችላ ያላችኋላችሁ እና እንደዚህ አይነት ሰዎች ነው የሚመለከተው። የበይ ተመልካች የሆኑ አንዳንድ ሰዎች አሉ። ሕፃናት መጥተው ስጋውን ሲበሉ፣ የተፈቀደላቸው አባቶች መጥተው ስጋውን ሲበሉ ደሙን ሲጠጡ ዝም ብለን ቁመን ብዙ ዘመን ሳንቀበል ዝም ብለን
ቸልተኝነት ያለን አለ። ስለዚህ ያ ባለቤት ይመጣል። እንደዚህ ተግተው ንስሐ ገብተው ስጋውን እየበሉ ደሙን እየጠጡ የሚያገኛቸውን ያገለግላቸዋል፣ ይባርካቸዋል፣ ይሾማቸዋል፣ ይወዳቸዋል፣ ያከብራቸዋል። እየሰሙ ችላ ያሉትን ይገስጻቸዋል ይላል። ስለዚህ እኔና እናንተ ልጆች የምንሰማውን ቃል ልንለማመደው ይገባናል። በመቀጠል የሚያስረዳን ቅዱስ ሉቃስ በወንጌሉ ላይ እነሆ በዚህ ዓለም የምትኖረው ዘመን እንደ ጥላ ያልፍብሃል፣ እንደ ሌባ ሞት ይመጣብሃል። እነሆ አንድ ሰው ሌባ በምን ሰዓት ወደ ቤቱ እንደሚመጣ ቢያውቅ ኑሮ ጓደኞቹንና ዘመዶቹን ሰብስቦ ሌባውን ይዘው ነበረ። ግን ባልጠበቀው ሰዓት ሌባ መጥቶ ቤቱን ዘርፎት ይሄዳል። የክርስቶስን ሥጋ ነገ እበላለሁ፣ ነገ ይቅር እላለሁ የታባቱና ደግሞ ከእሷ ጋር ስትል ነገ ሌላ ነገ ይወልደውና መልአከ ሞት ይመጣል። ምን ትሆናለህ? የዛን ጊዜ አንተ ይቅር ካላልህ እናንተ ይቅር በሉ እኔ ይቅር እላችኋለሁ የሚለው የጌታ ቃል። ስለዚህ ምን ትሆናለህ? ቂም ይዘህ የምትጠብቅ ምን ትሆናለህ? ስጋውን ማትበላ ደሙን ማትጠጣ ንስሐ ማትገባ የንስሐ አባት የሌለ ከአባት ጋር ማትገናኝ በቤተ ክርስቲያን ድምፅ ማትመላለስ ስጋ ብቻ የሚመላለስ ምን ትሆናለህ ነው ወንጌሉ ያስተምራል። ተዘጋጅተን እንድንጠብቅ ዕለተ ሞታችንን የአምላካችን መልካም ፈቃድ ይሆንልን። አሜን በሉ። ይሄ አይሻልም? ልጆች ተዘጋጅተን እንድንጠብቅ አይሻልም? ዕለተ ሞታችንን ተዘጋጅተን የምንችለውን ያህል ይቅር ተባብለን የምንችለውን ያህል መጽውተን የምንችለውን ያህል ሰግደን ንስሐ ገብተን የምንችለውን ያህል በምሕረቱ ብዛት ስጋውን እየበላን ደሙን እየጠጣን ሞት እንዲያገኘን ተዘጋጅተን እንድንጠብቅ የአምላካችን መልካም ፈቃድ ይሆንልን። ወንጌሉ ይህንን ያስተምረን። ቅዱስ ያሬድ ያስተማረን ሰንበት ቅድስና የሚገኝባት እንደሆነች ምንቀደስባት በጉባኤ ምንሰበሰብባት የሥጋ ስራ ማንሰራባት ማንቆፍርባት ማንሸጥባት ማንለውጥባት ስራችን ምስጋና ብቻ እግዚአብሔርን ማምለክ ብቻ እቺ ቀን ሰንበት እቺ እንደተፈቀደችልን የነፍስም የሥጋም እረፍት እግዚአብሔር የሚሰጥባት ቀን እንደሆነች ከቅዱስ ያሬድ ይህን ተመረናል። ሰንበቱ ስለ ክርስቶስ ይእቲ ወማኅደረ ስሙ ለልዑል ይላታል ቅዱስ ያሬድ። ሰንበት ማለት የጌታ ስም የሚከብርባት ከፍ ከፍ የሚልባት ምዕመናን ጌታቸውን ከፍ አድርገው እነሱ በክብር ከፍ የሚሉባት እሱን አመስግነው በጌታቸው የሚመሰገኑባት ዕለት ናት ይላታል። ከቅዱስ ያሬድ መዝሙር ምንማረው ይሄንን ነው። ዛሬ ከቅዱስ ያሬድ ምስባክ ደግሞ የተማርነው እግዚአብሔር መጋቢ እንደሆነ እግዚአብሔር ምን በለው ባይኖረን እግዚአብሔር እንደሚያበላው ሃይማኖት ያስፈልጋል፣ እምነት ያስፈልጋል። እስራኤላውያን መና እኮ ከሰማይ ተመግበዋል። ካለት ላይም ውሃ ጠጥተዋል ፈልቆ። እግዚአብሔር ያደርጋል። እግዚአብሔር መጋቢ እንደሆነ አይዋፍን ተመልከቱ ይላል። እግዚአብሔር የሚመግባቸው ማሳ የላቸውም ይላል። አዲያ እናንተ የምትጨነቁ ለምንድን ነው ይላል። አሁን በብዙ እኮ እንጨነቃለን ልጆች። እግዚአብሔር ከሁላችን ጋር ይሁን። ከምስባኩ ነው ከወንጌሉ መዘጋጀት ነው። ዛሬ ተሮ ንስሐ መግባት ነው። ዛሬ ተሮ ምሕረት ማድረግ ነው። ዛሬ ተሮ ይቅርታ ማውረድ ነው። ነገ የኛ ቀን አይደለም። ዛሬ ተሮ ወደ ተቀደሰው ማየት ቀርቦ ስጋውን መብላት ደሙን መጠጣት ወንጌሉ የሚያስተምረን ይሄ ነው። በአጠቃላይ በመንፈሳዊ ሕይወታችን እያደግን እንድንሄድ ዕለት ዕለት 6 ፖይንቶችን ወይም
6 ነጥቦችን በሕይወታችን መፈጸም ይገባናል። የመጀመሪያው ሰሚያ ቃል እግዚአብሔር ነው። የመጀመሪያው ሁልጊዜ የእግዚአብሔር ድምፅ መስማት በጆሮአችን። ዛሬ እንደውም ዓለም ጥሩ ሆኖልናል። በዚህ በማዳመጫ በሞባይል ውስጥ አለን መዝሙር መስማት እንችላለን። ወንጌል ሲነበብ መስማት እንችላለን። ብሉያት ሐዲሳት ሊቃውንት ሲተረጎም ገድላት ታምራት ሲነበብ መስማት እንችላለን። ያ ያራራናል እና የመጀመሪያው በሕይወታችን ሁልጊዜ ቃል እግዚአብሔርን መስማት አለብን። መንፈሳዊ ሕይወታችን እያደገ እንዲሄድ ከእግዚአብሔር ቃል መራቅ የለብንም። ከእግዚአብሔር የእግዚአብሔር ቃል ስንሰማው ይገስጸናል፣ ይባርከናል፣ ያጽናናናል፣ ያራራናል። ስለዚህ የመጀመሪያው ማንኛውም ክርስቲያን ዕለት ዕለት የእግዚአብሔር ቃል መስማት አለበት። ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ጀምሮ ምን ይላል? ዛሬ እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ምን የሌለበትን? እስቲ ተናገሩ። ዕለት ተንኮል፣ ክፋት ምናምን ከሚባለው ነገር ልጆቼ መውጣት አለብን። ከዛ መውጣት አለብን። ይህ መለማመድ አለብን። ምክንያቱም ክፋትን፣ ተንኮልን፣ ምቀኝነትን እንዲህ አይነት የሰይጣናዊ ስራ የሆኑትን ነገሮች ሁሉ እግዚአብሔርን አያስደስትም። እንኳን እግዚአብሔርን እኛን አያስደስትንም፣ ራሳችንን አያስደስትንም። ሰው እኮ ኃጢአት ከሰራ በኋላ ይጨነቃል፣ ጭንቀት ውስጥ የሚገባ አይደለም ልጆች? ስለዚህ ዕለት እግዚአብሔርን ተንኮል የሌለበትን ነው ደግሞ የሚለን ቅዱስ ጴጥሮስ። ተንኮል እየሰራ ክፋት እየሰራ በወንድም ላይ በወገኔ ላይ በጓደኛ ላይ አይደለም የእግዚአብሔር ቃል ማንበብ መስማት መጸለይ ያለብን ተንኮል የሌለበትን። መቼ እንደተወለዱ ሕፃናት ዛሬ የተወለደ ሕፃን ቀርቶ የ2 ዓመት የ3 ዓመት ሕፃን ምን ያውቃል? ደግ ነው። እንደዛ ሁላችሁ ክርስቲያኖች ወይ ካህናት፣ ሊቃውንት ሁላችንም ከኔ ጀምሮ እንደዛ መለማመድ እንዳለብን ነው። እሱ ከሆነ መንፈሳዊ ሕይወታችን ያድጋል። ሁለተኛው መጸለይ ያለብን ሁልጊዜ ክርስቲያኖች እንድናድግ። አብዛኛውን ጊዜ በቤተ ክርስቲያን በልማድ መመላለስ ይበዛል። በልማድ መመላለስ ስለሚበዛ ቤተ ክርስቲያን ምን ማድረግ እንዳለብን ራሱ አናውቅም ማለት ነው። እና መጸለይ፣ ስንጸልይ እንራራለን፣ መንፈስ ቅዱስ ይቀርበናል፣ እውቀት ይገለጽልናል፣ በረከት ይበዛልናል፣ በጎ ደግ ነገር ያመለክተናል። ስለዚህ መጸለይ አለብን። ሶስተኛው መጾም አለብን። እነ ሙሴ፣ እነ ኤልያስ፣ አበይት ነቢያት፣ ደቂቀ ነቢያት፣ ሐዋርያት፣ ሊቃውንት ራሱ ክርስቶስ ጾምን ባርኮልናል። በጾም ነው ድል ያደረገ ራሱ ክርስቶስ እንኳን ራሱ ነቢያትን በጾም ነው ታላላቅ ታምራትን ያደረጉ። ሙሴ የእግዚአብሔርን የቃል ኪዳን ታቦት ከ40 ቀን ጾም በኋላ ነው የተቀበለው። ሐዋርያት ዓለምን ለመለወጥ ወደ ዓለም ሲላኩ ጾም ነው መጀመሪያ የጾሙት። ክርስቶስም ጾምን ጾሞ ነው 3ቱን ፈተና ያሸነፈው። ስለዚህ መጾም አለብን፣ መጸለይ አለብን፣ ቃለ እግዚአብሔር መስማት አለብን። በመንፈሳዊ እውቀታችን አራተኛው ደግሞ በመንፈሳዊ እውቀታችን ማደግ አለብን። መንፈሳዊ እውቀት መጨመር አለብን። እውቀት እንደምታውቁት በልምምድ ይመጣል፣ በትምህርት ይመጣል፣ በጥናት ይመጣል፣ በምርምር ይመጣል እና በጽሑፍ ደግሞ መጽሐፍ ተጽፏል በሚገባን ቋንቋ ስለ ንስሐ፣ ስለ ምስጢራተ ቤተክርስቲያን፣ ስለ 5ቱ አዕማደ ምስጢር፣ ስለ 7ቱ ምስጢራተ ቤተክርስቲያን ማንበብ፣ እውቀት መጨመር። የዛን ጊዜ ሕይወታችን እየተለወጠ ይሄዳል። እግዚአብሔር እየወደደው ይሄዳል። እግዚአብሔርን እያስደሰትነው ይሄዳል። አምስተኛው ትጋት ነው። ትጉ መሆን አለብን። በጣም ዕብራውያን 6 ከቁጥር 11 ጀምሮ ቅዱስ ጳውሎስ ምን ይለናል? ቅዱስ ጳውሎስ እንደተመረጡት የተስፋ ቃሉን እንደሚወርሱት እንደነ
እንደነሱ ትጉሃን እንድትሆኑ እንጂ ዳተኞች እንድትሆኑ አልፈልግም ይላል ቅዱስ ጳውሎስ የዕብራውያን ክርስቲያኖች። ዳተኛ ማለት ማይጸልይ ሰነፍ፣ ቶሎ ብሎ ንስሐ ማይገባ፣ ማይጸጸት፣ ማይመለስ፣ ቀጠሮ ሚይዝ፣ ይቅርታ ማይወድ፣ ይህ ነው ዳተኛ ማለት። ስድስተኛው የክርስቶስን ሥጋና ደም መቀበል አለብን፣ መቆረብ አለብን ሁላችን። እነዚህን ማያደርግ ክርስቲያን ውሃና አየር ኦክሲጅን ማያገኝ ተክል ማለት ነው። ልጆች ውሃ ማታገኝ ተክል ትደርቃለች። እነዚህ መለማመድ አለብን ልጆች፣ በመንፈሳዊ ሕይወታችን እንድናድግ ማለት ነው። ያስተማረን የመከረን አባታችን እግዚአብሔር የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ የቅዱስ ሚካኤል ተራዳኢነት የእግዚአብሔር ቸርነት አይለየን። እግዚአብሔር ከሁላችን ጋር ይሁን።